አንድ ቀን ልጆቻችን HIV ከመከሰቱ በፊት የነበረው ዘመን ምን ይመስል ነበር ብለው ይጠይቁናል። ያኔ እንዲህ ብለን በተረት ቃና እንመልስላቸዋለን። ያ ዘመን ሁሉ ገላ የተፈቀደበት ዘመን ነበር። ሁሉ ገላ በተፈቀደበት ዘመን ውስጥ ደግሞ መቆጠብ፣ መጋረድና ማራቅ አልነበረም። ሁሉም ቅርብ በመሆኑ ሩቅ የሚባል ነገር አልነበረም። በአጠቃላይ ሁሉ ገላ በተፈቀደበት ዘመን ውበት የሚባል አልነበረም። ውበት ማለት የሚያቅት ነገር ማለት ነው። እንደ ጨረቃ ተንጠራርተው የማይነኩት፣ እንደ ፀሐይ እፍ ብለው የማያጠፉት ማለት ነው። የውበት ትርጉም በትክክል የሚገለጠው ለተከለከለ ትውልድ ብቻ ነው። ዮፍታሔ ሥራ በጀመረ ሰሞን ለሥራው ማነቃቂያ ሲፈልግ ከላይ የተገለጸውን የሚመስል ሐሳብ ተከሰተለት። እየቆየ ግን ሐሳቡ እየተሸረፈ ሄዶ ተዘነጋው። ምናልባት በትውስታው ውስጥ የቀረው የተከለከለ ትውልድ የሚለው ሐረግ ብቻ ነው። ሥራው ለደንበኞች የምክር አገልግሎት መስጠትና የደም ምርመራ ውጤታቸውን መንገር ነው። የሚሠራበት ክፍል በር ላይ ደንበኞች ግዙፍ የሰው ወንዝ ይሠራሉ። ያ የሰው ወንዝ እንደ ባላ ተከፍሎ በሁለት አቅጣጫ መፍሰስ የሚጀምረው በጠባቧ ክፍል ውስጥ በዮፍታሔ መዳፍ ላይ ነው። ከጥቂት ደቂቃዎች በፊት ብዙና ልዩ ልዩ የነበሩ ወደ ጠባቧ ክፍል ይገቡና ሪአክቲቭ እና ነን ሪአክቲቭ ተብለው ወደ ሁለት መደብ ይቀነሳሉ። ወደሚያማክርበት ክፍል ብዙ ሰዎች ሲጎርፉ ኖረዋል። ግን የአንዱንም ታሪክ አስታውሶ አያውቅም ነበር። ተመካሪዎች ሊታወስ የሚችል የረባ ታሪክ ስላልነበራቸው አይደለም። ታሪካቸው ከራሱ የሕይወት ጭብጥ ጋር ግንኙነት ስላልነበረው ነው። ከመሠረታዊ ሕይወታችን ጋር የሚመሳሰል ወይም የሚቃረን ታሪክ ያለው ሰው ከመታወስ አልፎ የገዛ ታሪካችንን ያስተረትረናል። ዮፍታሔ እስከዚህ ገጽ ድረስ የገዛ ታሪኩን ጨቁኖት ወይም ከልክሎት ኖሯል። አልፎ አልፎ ስለ ማንነቱ ለራሱ እንዲናገር በልቦናው ሲገደድ የሚተርከው የሚከተለውን ብቻ ነበር። ትልቅ መዳፍ ካላት እናት ትልቅ ሳምሶናይት ከሚያንጠለጥላባት አዲስ አበባ ተወለድኩ። ከዚህ በፊት በአንድ በሌላ ማዕከል ውስጥ አማካሪ በሚል የሥራ ክፍል አገለግል ነበር። ከማዕከሉ ስባረር አቢ የተባለች ቆንጆ ወደ ቤቷ ወሰደችኝ። ከዚያ ያለ ፍቃድ ያረገዘችብኝ። አንድ ቀን ሥራ አገኘሁ። ከዚያ ከቤት ወጣሁ። እስካሁን አልተመለስኩም። ዮፍታሔ የገዛ ታሪኩን ከዚህ በላይ ማስረዘም አይፈልግም። ወደ ዝርዝር መግባት ሸክሙን አለቅጥ ማክበድ መሆኑን ያውቃል። ዮፍታሔን ዮፍታሔ ካደረጉት ነገሮች አንዱ እንቅልፍ ነው። የዩኒቨርሲቲ ተማሪ እያለ በቀን ተኝቶ መዋል ማዘውተሩን ያልወደዱለት ሳይኮሎጂ ተማሪ ጓደኞቹ ደጋግመው ይወቅሱት ነበር። ከመካከላቸው አንዱ ግን ለምን እንደሚተኛ ታውቃላችሁ? ለታክቲክ ነው። የፍሮይድና የዩንግ የሕልም ቲዮሪን ለመረዳት የሌት እንቅልፍ ብቻ ሊበቃ አይችልም ብሎ ቀለደበት። ከዚያን ጊዜ ጀምሮ ዮፍታሔ እንቅልፍን እንደ ስድስተኛ ጣት ይቆጥረዋል። የሚያሳፍረው ግን የማይደብቀው ትናንት አመሻሽ ላይ ዮፍታሔ የተከለከለ ትውልድ ከሚላቸው ወገን የሆነ አንድ ሰውዬ ለመመርመር መጣ። ሰውየው ለመመርመር የወሰነው ከሴተኛ አዳሪ ጋር ተኝቶ ኮንዶም ስለተቀደደበት ነው። የዚህ ተመሳሳይ ገጠመኝ ያላቸው ብዙ ሰዎች ወደ ክፍሉ ይመጡ ስለነበር ለዮፍታሔ ሊገርመው አይችልም። ታዲያ ይህን ሰውዬ ለምን ከሌሎች ነጥሎ አስታወሰው? መልሱ ቀላል ነው። ሰውየው በእንቅልፍ እጦት የሚሰቃይ ሰው ነበር። ስሙን እንኳ ይዞታል። ካሱ ይባላል። ዮፍታሔ መጀመሪያ የተሰማው ስሜት
ራሮት ይሁን ቅናት በቅጡ አላወቀውም። ብቻ እንቅልፍን እንደ ጋውን ማውለቅ ቢቻል ኖሮ ለካሱ ደርብለት ነበር ብሎ አሰበ። ቆይቶ ሌላ ስሜት ወረረው። ለመጀመሪያ ጊዜ የገዛ ጥላውን ያስተዋለ ሕፃን የሚሰማው አይነት ስሜት ወረረው። ሰውየው ደም ሰጥቶ ሄደ። ደም ብቻ አይደለም፣ ለዮፍታሔ ሐሳብ ሰጥቶት ሄደ። ዮፍታሔ ጨቁኖት የኖረው ታሪኩ በነፋስ እንደተነጠቀ ጃንጥላ ከእጁ ሲያመልጥ ተሰማው። እነሆ ታሪኩ ከአንዲት አንቀጽ ወደ ብዙ ገጾች አደገ። ታሪኩ መጀመሪያ ካለው መጀመር ያለበት ከአቢ ነው። ከአቢ ጋር ፍቅር የያዘው መቼ ነው? ጊዜውን በትክክል ማግኘት አልቻለም። የድሮ ጓደኞቹ የፍቅር ደብዳቤ ሲጻጻፉ ካየሁሽ ሰዓትና ደቂቃ አንስቶ በአንቺ ፍቅር ተለክፌያለሁ ይሉ እንደነበር አስታወሰ። ለዮፍታሔ ይህ የማይቻል ነው። ሰው ያንቀላፋበትንና ያፈቀረበትን ትክክለኛ ጊዜ ሊያውቅ አይችልም። የፍቅርም የእንቅልፍም ምንነት የሚታወቀው ሲያልፉ ነው። ትዝ ይለዋል። ከዚህ በፊት ይሠራበት በነበረው ማዕከል ውስጥ አቢ በደም ቀጅነት ለጥቂት ወራት አብራው ትሠራ ነበር። በእነዚያ ወራት ባልደረባው እንጂ ሌላ አልነበረችም። ለተመካሪዎቹ ምክር ከሰጠ በኋላ ደወሉን ተጭኖ ይጠራታል። ትመጣለች። የደንበኛውን ክንድ በራፊ ጨርቅ አጥብቃ ታስራለች። ከዚያ ጎንብሳ ከክንዱ ላይ ናሙና ደም ትቀዳለች። አፍታ አትቆይም። በብልቃጥ የታቆረ ደም ይዛ ከክፍሉ ትወጣለች። ሌላ ተመካሪ ታስገባለች። ኑሮው እንዲህ ያለ ድግግሞሽ፣ አቢ ደግሞ የድግግሞሹ አንድ አካል ነበረች። አንድ ቀን ምሳ ሰዓት ላይ ግን ነገሩ ተለወጠ። ሁልጊዜ ምሳ ሰዓት ላይ ከሚሠራበት ማዕከል ፊት ለፊት ካለ ሬስቶራንት ውስጥ ምሳውን ይበላል። ሥጋ ስለማይበላ ከሌሎች ባልደረቦቹ ጋር ማዕድ ተጋርቶ አያውቅም ነበር። አቢ በቢሮ አስተናጋጅነት ከምትሠራ አንዲት ሴት ጋር ሆና ምሳ ስትበላ ሁልጊዜ ያያት ነበር። ግን አስተያየቱ ጠረጴዛዎችንና የምሳ ሳህኖችን ከሚያይበት የተለየ አልነበረም። ያን ቀን ግን አቢ ዮፍታሔ ወደሚበላበት ቦታ መጣችና ወንበር ስባ አጠገቡ ተቀመጠች። ከዚያ የምሳ ሳህኗን ከፈተች። ጥብስ ነው። ጥብሱ እንዳይሸተው ሰርኑን በአየር ዘግቶ ጣቷን መመልከት ጀመረ። ጣቶቿ ላይ እንዳተኮረ ስታውቅ ነው መሰል ተርበተበተች። መዳፏ ሳህኑ ላይ መንዘፍዘፍ ጀመረ። ትንሽ ቆይታ በሚንቀጠቀጥ መዳፍ አንድ ጉርሻ አነሳች። አፉን ከፍቶ ነበር። ጣቶቿ እንደ እንጥል ቆራጭ ሹካ ዘው ሲሉበት ክው አለ። ምን ነው ደነገጥክ? አለችው። ደነገጥኩ አለ መደንገጡ ስለታወቀበት የበለጠ ደንግጦ። በጣም አለችው። ትንሽ አሰበና ምናልባት ስታጎርሽኝ እናቴን ስለመሰልሽኝ ይሆናል ካላት በኋላ አባባሉ ስላልመጠነው በነገራችን ላይ ቬጂቴሪያን ነኝ አላት። አውቃለሁ አለችው። ታዲያ ከሥጋው ለምን አጎረስሽኝ? ሥጋው ጎመን ስለመሰለኝ ይሆናል ብላ መለሰችለት። ደሞ ሥጋው በምን ታምር ነው ጎመን የሚመስለው? እኔስ እናትህን የምመስለው በምን ታምር ነው? አለችው። ሳቀ። ትንሽ ቆይቶ ይሄንን ነገራት። አንድ ቀን ምግብ ቤት ገብቼ ዝርዝሩን ስመለከተው የፍየል ቋንጣ፣ የፍየል ዝልዝል፣ የፍየል ጥብስ፣ የፍየል ቁርጥ እያለ ይወርድ ጀመር። ትዕግስት ያልቆ ከፍየል ውጭ ሌላ ምግብ የላችሁም ብዬ ባስተናጋጇ ላይ ጮኩባት። ጨረስን እንጂ የበግና የበሬም ነበረን አለችኝ። አትክልትስ አትክልት አሰሩም አልኳት። አትክልት እንኳን ትንሽ ይቆይቦታል እንጂ መስራታችን አይቀርም አለችኝ። ምን ያህል ይቆያል አልኩ ሰዓቴን እየተመለከትኩ። 1-2 ወር ቢቆይ ነው የሁዳዴ ጾም ላይ ማዘጋጀት እንጀምራለን አለችኝ።
እያወጉ ምሳ በሉ። ከምሳ በኋላ ዮፍታሔ ወደ ክፍሉ ገብቶ ሥራ ሲጀምር እንደ ወትሮው ጋውን ለብሳ ብልቃጥና መርፌ ይዛ ገባች። ግን እንደ ወትሮ አድርጎ ሊመለከታት ተሳነው። አጎንብሳ የደንበኞችን ክንድ ስታስራያትና አፈረ። ቅድም ምሳ ጨርሰው ተሰናብታው ስትሄድ ከኋላዋ በዓይኑ እየተከተላት ነበር። እንዴት ነው የምታምረው ሲል ነበር በልቡ። ከራቀች በኋላ እንኳ በዓይኖቹ ሽፋሽፍት ወደ ሱሪዋ የተጣበቀውን ገላዋን የነካ መሰለው። እንደ ጫጩት ላባ ለሰለሰው። ለ3 ወራት ያክል ሲያያት የኖረ ነጭ ጋውን ለብሳ ነው። ነጭ እንቁላል ውስጥ ሆና ነው ማለት ይቀላል። ዛሬ ምሳ ሰዓት ላይ ግን ከእንቁላሏ ተገላግላያት። ምሳ ላይ ካወጉት አንዱ መጣበት። አሁን የያዘችውን ሥራ ለምን እንደመረጠችው ሲጠይቃት መርጬው አይደለም ወርሼው ነው አለችው። ወርሼው ስትይ የአባቴ እናት ግራንድማ ስርማሽ ቅጠል በጣሽ ነበረች። ገባኝ አላት። ምኑ ነው የገባህ? አያትሽ ሲሞቱ አንቺ የክንድ ስርማሽ የክንድ ቆዳ በጣሽ ሆንሽ። ተሳስተሃል። አያቴ አልሞተችም። ይቅርታ፣ የሞቱ መስሎኝ ነው። የሞተች ስለመሰለም እንደገና ተሳስተሃል። ይቅርታ አለ በቀልድ ስሜት። ግራንድማ በማይሳን ጥበባቸው ዕፀ ሕይወትን በእጃቸው እንዳስገቡ መጠርጠር ነበረብኝ። በተራዋ ሳቀችለት። አሁን ወደ ቢሮ ተመልሶ ማጎንበሷን አይቶ ሲያፍር ዓይኖቹ መጀመሪያ ጋወኗን ቀጥሎ ሱሪዋን ዘልቀው ለማለፍ ሲሞክሩ ሲያይ ምናልባት አያቷ በማይሳን ጥበባቸው የተሸሸገውን የሚገልጥ ቅጠል አውርሰዋት እሱን አስነክታኝ ይሆን ብሎ አሰበ። አመሻሽ ላይ ከሥራ ሲወጡ ተከትሏት ወጥቶ ዛሬ ምሳዬን ስትበይብኝ ዝም ያልኩሽ ነገ እንደምትመልሽልኝ ስለማውቅ ነው አላት። ነገ የለሁም አለችው። ነገ የለሁም ማለት ግራንድማን ለመጠየቅ ወደ ክፍለ ሀገር ለረፍት እሄዳለሁ ለ2 ሳምንት አለችው። እንዲህ ከሆነ ዛሬ ለወጭ እንገባበዛለን አላት። በአንድ በኩል ለ2 ሳምንት ለመራቅ ማሰቡ አሳዝኖት፣ በሌላ በኩል የግብዣ ምክንያት በማግኘቱ ደስ ብሎት ቤቱ ይዟት ሄደ። ሲገቡ አቢ ኮርኔሱን፣ ግድግዳውን፣ ወለሉን እያፈራረቀች በዓይኗ ስትፈትሽ ቆይታ ወንበር የለህም አለችው። ወለሉ ላይ የተዘረጋ ፍራሽ ላይ ዓይኗን አሳርፋ ምን ያደርግልኛል ብለሽ ነው? ለመቀመጥ የሚመጡ ጓደኞች የሉኝም ሲላት ለመተኛት ብቻ ነው የሚመጡት ብላ መለሰችለት። አፈረ። ፍራሹ ላይ በግማሽ ቂጧ ቁጭ አለች። ጫማውን አውልቆ አጠገቧ ተቀመጠ። ለጥቂት ደቂቃ በዝምታ ተያዩ። ቤትህን ላሳምርልህ ብላ ብድግ አለች። ክፍሉ አልተዝረከረከም። ቤቱን ለማሳመር ሳይሆን ሽሽቷን ለማሳመር ከፍራሹ ብድግ እንዳለች ገባው። አጎንብሳ የምታነሳው ጉድፍ ስትፈልግ በጀርባው ተኝቶ ይመለከታት ጀመር። ንጹሑን ወለል ወልውላለች። ስታበቃ ቦርሳዋን አንስታ ወደ ተጋደመበት መጥታ ቀኝ እጇን ዘረጋችለት። ትንሽ አትቆይም አለና የዘረጋችውን እጇን ጨብጦ ተነሳ። ከዚያ በሩ ድረስ አጀባትና ምን ነው ዝናቡ እስኪያባራ እንኳ ብትቆይ አላት። ምን ዝናብ አለ አለች ክው ያለውን ሰማይ አንጋጣ እየተመለከተች። ትንሽ ከታገስሽ መዝነቡ መች ይቀራል አላት። ምን አስቆጣት? ገላምጣው ሄደች። ወደ ቤቱ ተመልሶ ወዲያ ወዲህ ሲንጎራደድ ቆይቶ ከጥቂት መንጎራደድ በኋላ መታወቂያ ካርዷ ከፍራሹ ግርጌ ወድቆ ተመለከተ። ገለጠው። ከደረቷ ስውር መስኮት ዱብ ያለ ልቧ ይመስል በጥንቃቄ መዳፍ ውስጥ ይዞ መረመረው። ከዚያ ፍራሽ ላይ በጀርባው ተኛና ያስባት ጀመር። አጎንብሳ ቤቱን ስትወለውል
ከኋላዋ ሲያያት እንደነበር ትዝ አለው። በሚሰራበት ክፍል ውስጥ የደንበኞችን ክንድ ለመቅዳት ስታጎነብስ ታየችው። 3 ወር ሙሉ ያንን አለማስተዋሉ ቆጨው። ብዙ ጊዜ በወሲብ ላይ ያተኮሩ መጻሕፍትንና ፊልሞችን ይጠየፍ ነበር። የወሲብ ብልቶችን በአደባባይ የሚገልጡ ወደ ተፈጥሮ ለመመለስ ሳይሆን ተፈጥሮን ለመቀልበስ የሚፍጨረጨሩ እብዶች ናቸው ይል ነበር። ተፈጥሮ በፈሊጧ የወሲብ ብልቶች በጭን ውስጥ ከዓይናችን እንዲርቁ አድርጋ ሸሽጋቸዋለች። በአደባባይ እንዲገለጡ ብትፈልግ ኖሮ ግንባራችን ግድም ትተክላቸው ነበር ብሎ ያስብ ነበር። አሁን ግን ሐሳቡን መጠራጠር ጀመረ። በማጎንበሻና በግንባር መካከል ላይን ማን ይቀርባል ተብሎ የተጠየቀ መሰለው። እናም መልስ መስጠት ተሳነው። በሚሰራበት ክፍል ውስጥ ባለ ጠረጴዛ ላይ ከእንጨት የተሠራ ለኮንዶም ማለማመጃ የተቀመጠ ቁላ ነበር። ዮፍታሔ ከእስክርቢቶ ከእርሳስ የተለየ ክብደት ሰጥቶት አያውቅም። ኧረ እንዲያውም ከዚያ ያንሳል። ውድ ሚስጥራዊና ክብር ያለው የሚባለው ብልት ከወይራ እንጨት ተጠርቦ ማንም እንደ ቆመጥ እያወዛወዘ ላስቲክ ሲያለብሰውና ሲያራቆተው ሲመለከት የሚሰማውን ስሜት በአማርኛ መግለጽ አይቻልም። በእንግሊዘኛ ግን አንብሬኬብል ላይትነስ ኦፍ ዲክ ሊባል ይችላል። አሁን ግን በጀርባው ተኝቶ በሌላ መንገድ ያስታውሰው ጀመር። ይሰራበት የነበረው ክፍል ትዝታ ሌላ ውበት ይዞለት መጣ። አቢ የደንበኞችን ክንድ ለቀም አድርጋ ይዛ ክንዳቸውን ወደ ላይ ስትሰበስብ በዓይን ባይኑ መጣች። የደንበኞችን ክንድ ማራቆትና ማልበስ ኮንዶም ከማጥለቅና ከማውለቅ ጋር አንድ ሆኖ ታየው። ሁሉ ነገር ሊያሻፍደው የሚያሴር መሰለው። ልቡ ይመታ ጀመር። ወዲያው ግን ኳኳኳኳ የሚል ድምፅ ሲሰማ ኳኳታው ከልቡ ይምጣ ከበሩ ለማረጋገጥ የፈለገ ይመስል ጆሮውን አሰላ። በሩ ተከፈተ። አቢ ገባች። ዓይኑን ለማመን እንደገና አየ። ልክ ነው። አቢ ገባች። ተነስቶ ወደ እሷ እንዴት እንደተንደረደረ አያውቀውም። ለመደነቅም ሆነ ለመደንገጥ ጊዜ ሳይሰጣት አቅፎ ወደ ፍራሽ ወሰዳት። አብረው አደሩ። አቢ ወደ ክፍለ ሀገር በሄደች በሳምንቱ የማዕከሉ ሥራ አስኪያጅ ዮፍታሔን ቢሮአቸው ድረስ አስጠርተው ከዚህ በኋላ በተመሳሳይ የዲሲፕሊን ግድፈት ብናገኝህ ያለ ምንም ማስጠንቀቂያ እናባረርሃለን አሉት። ግድፈት የተባለውን ሲያስበው ከዚህ በላይ ሊገጥመው እንደሚችል ገምቶ ነበር። አርፍዶ ወደ ሥራ ይገባል። ገብቶ በቅጡ መሥራት አልሆነለትም። ደንበኞቹን እያናገረ የዓይኑ ቆብ አለቅጥ ይከብደው ጀመር። 2 ቀን የተሰለፉ ደንበኞቹን ትቶ ጠረጴዛው ላይ ተኛ። በእንቅልፋምነቱ ቢያምንም የሰሞኑ ግን ሌላ ትርጉም ይዞ አገኘው። ከሥራው ላይ አንድ የሚያነቃ ነገር ተቀንሷል ማለት ነው። አቢ ትሆን ብሎ ራሱን ጠየቀ። አቢ የድግግሞሽ አንድ አካል ነበረች። አሁን የምታነቃ አድባር ሆነች። ይሄን መቀበል አለበት። አብረው ባደሩ ማግስት ክፍለ ሀገር ስትሄድ አውቶቡስ ተራ ድረስ ሸኛት። ስትመለስ ግንኙነታቸው ምን ሊሆን እንደሚችል ግን መተንበይ አልቻለም። ወዙን በአገሯ ውሃ ተለቃልቃ ወደ ስሯ ትመለሳለች። በል ወንድሜ ወደ ነበርንበት እንመለስ ትለዋለች ወይስ ወደ ቤቱ ደግማ ትመጣለች? እኔ እንጃ አለ። እንደ ድሮ በባልደረባነት ብቻ ቢቀጥሉ እሷ ምን ብሎ ይቀበላል? እኔ እንጃ አለ ደግሞ። ወዲያው ያን አብራው ያደረሽ ምሽት ከፍራሹ ግርጌ ያገኘው መታወቂያዋ ትዝ አለው። መታወቂያው ውስጥ ካነበባቸው ዝርዝሮቹ መካከል
ግንቦት 1 1971 የሚለውን የትውልድ ቀኗን አልዘነጋውም። የልደት ቀኑን አስታውሶ በምን ያክል ዕድሜ እንደሚበልጣት ማስላት ጀመረ። በጥቂት ዓመታት ይበልጣታል እና ምን ይጠበስ? የልደት ቀኗን ሆን ብሎ ያሰበው ዕድሜ ከመቁጠር የተሻለ ነገር ፈልጎ መሆኑ ቆይቶ ገባው። ኮከቧ ከኮከቡ ጋር መጣጣም አለመጣጣሙን ለማረጋገጥ ፈልጎ ነው። እንደማይጣጣም ተመለከተ። ቅር አለውና ሌላ ሐሳብ ማሰብ ፈለገ። ግን ልቡ ከመታወቂያ ካርዷ አልፎ አልሄደም። በካርዷ ላይ ስለነበረው ምስሏ ማሰብ ጀመረ። ፈገግ ብላ ነበር። ፎቶግራፉ እንደ ኢያሱ ፀሐይ ፈገግታዋን አቁሞት ነበር አለ በሹክሹክታ። ከንቱ ሙከራ ነው። የኢያሱ ፀሐይ ገለመሌ የአቢን ኮከብ አልጋረደለትም። እኔ እኮ የተማርኩ ሰው ነኝ፣ በኮከብ ምልኬ ማመን አለብኝ ብሎ ራሱን ጠየቀ። ግን አመነም አላመነም የኮከብ ትንበያው ባለመጣጣሙ ምክንያት ቅሬታ ስለተሰማው ልብ ያላለውን አንድ ነገር ተገለጠለት። አቢን ይፈልጋታል። ከክፍለ ሀገር ተመልሳ ወደ ድሮ ባልደረባነት ብትመለስ ያዝናል። ይህ አዲስ ስሜት ነው። ይህንን ስሜት ያልተገነዘቡት አለቃ ግን ጠርተው ማስጠንቀቂያ ሰጡት። ከአለቃው ቢሮ ወደ ክፍሉ ተመልሶ ምክር መስጠት ጀመረ። ግን ትንሽ ቆይቶ ሥራ አስኪያጁ አልዘነጋህ አሉት። እንደ ቅድሙ በነጠላው ሳይሆን በዝርዝር መጡበት። ሶፋቸው መደገፊያ ላይ ቀልበስ ብለው ታዩት። ወደ ቢሮአቸው ከመግባቱ በፊት ያዘዙትን ማኪያቶ አስተናጋጇ ቤቲ ይዛላቸው ስትገባ ከዚህ በኋላ ተመሳሳይ የዲሲፕሊን ችግር ብናይብህ ያለ ምንም ማስጠንቀቂያ እናሰናብታለን አሉና ማኪያቷቸውን ተቀበሏት። አሁን ያለቃውን አባባል እንደዋዛ ሊያልፈው አልቻለም። አስተናጋጇ ቤቲ ያለቃውን ግሳጼ በመስማቷ ውርደት ተሰማው። ከሽንፈት ሁሉ መድኃኒት የሌለው በሌሎች ፊት መሸነፍ ነው። አለቃው ወተቱን ከቡናው ጋር ሲያዋህዱ አስተናጋጇ ቤቲና አቢ በዮፍታሔ ልብ ውስጥ ተቀላቀሉ። አሁን የአለቅየውን አባባል ቃል በቃል አስታውስ ቢል እምቢ አለው። በምትኩ አለቅየው ቀልጥማቸውን ጠረጴዛው ላይ አነባብረው አስቀምጠው አንድ አጥቅ ሸንኮራ የሚያክል ሲጃራ በአፋቸው ነክሰው ይዘው ከአስተናጋጇ እጅ ማኪያቶ ሳይሆን ቮድካ እየተቀበሉ በሐሳቡ መጡበት። ከፊት ለፊታቸው መጥቶ ሲቀመጥ የደመራ የሚያህል ጭስ ፊቱ ላይ መረጉበትና እሺ አንተ የውሻ ልጅ ያሉት መሰለው። እሺ አንተ የውሻ ውላጅ፣ ለመሆኑ እያረፈርክ የምትመጣው ሌሊት ዘበኝነት ትሰራለህ ወይስ በትርፍ ጊዜ ወንድ አዳሪነት ታገለግላለህ? ምን ነው እንዲህ ያለ የውርደት ሥራ ከምትሰራ ደሞዝ ጨምሩልኝ ብትል፣ ከዚህ በኋላ ረፍዳለሁ ብትል ውርድ ከራሴ። እዚያ የማዕከሉን ቅጽር ተንተርሰው ለሚቆሙ ዱርዬዎች በሉትልና የ2 ወር ደሞዝህን ከፍላቸዋለሁ። ደብድበው ይገሉሃል። ምን ይመስላል ይሄ? አሁን ተነስተህ ውጣ፣ ከዚህ ውጣ። ጫማህ ባሸተኝ ኑሮ ቢሮዬን ዘግቼ እንደ ልቤ ስሰድብህ አመሽ ነበር። ማማከር አልቻለም። ተነስቶ በሩን ቧ አድርጎ ከፈተው። ብዙ ተመካሪዎች ደጃፍ ላይ ተሰልፈዋል። ሥራ አስኪያጁ ለዲሲፕሊን ግድፈቱ ቅጣት ይሆን ዘንድ ተጨማሪ ደንበኞችን የላኩበት መሰለው። ጥቃት እንደ ሙጃ ከስሩ አድጎ ሁለመናውን ሲወርሳው ተሰማው። ወረቀት ስቦ መጻፍ ጀመረ። ጉዳዩ መልቀቂያ ማስገባትን ይመለከታል። ዮፍታሔ የተባልኩ እኔ የዚህ ማዕከል ሠራተኛ በአማካሪነት ሳገለግል መቆየቴ የሚታወስ ነው። ምንም እንኳ ሥራው አሰልችና ትልቅ ትዕግሥት የሚጠይቅ ቢሆንም እኔ ግን ያለምንም መታከት ሳገለግል መቆየቴ የሚታወስ ነው።
ይህ ሆኖ እያለ አስተዳደሩ ከምስጋና ይልቅ በዲሲፕሊን ግድፈት ስለወነጀለኝ ትልቅ ቅሬታ ተሰምቶኛል። አሁንም ቢሆን ጥፋተኛ ሆኜ ከተገኘሁ መልቀቂያ ለመቀበል የማልሰጋ መሆን እንዲታወቅ እፈልጋለሁ። ከሰላምታ ጋር። ደብዳቤውን በሥራ አስኪያጁ ቢሮ በር ግርጌ በኩል ወደ ውስጥ ካሾለከ በኋላ ጋወኑን አውልቆ ወደ ቤቱ መጣ። የመንፈሱ ጥረቱ ጥሎት ከሄደ በኋላ ልቡ ወደ ሥራ አስኪያጁ ቢሮ ሄደበት። ደብዳቤውን በመጻፉ ተጸጸተ። በሥራ አስኪያጁ ቢሮ በር ግርጌ አዱኛ እንደ ድንቢጥ በረሮ ሲያመልጠው ታየው። ታክሲ ተኮናትሮ ወደ ማዕከሉ ሄደ። ሥራ አስኪያጁ ወጥተው ነበር። በማግስቱ ወደ ሥራ ሲገባ የስንብት ደብዳቤ ጠረጴዛው ላይ ተቀምጦለት አገኘ። ከመሥሪያ ቤቱ ለመራቅ እግረ መንገዱንም ከጸጸቱ ለመራቅ ረጅም መንገድ ከተጓዘ በኋላ ቀትር ላይ ወደ ቤቱ ተመልሶ ዕቃዎቹን መሰብሰብ ጀመረ። ከጥቂት ቀናት በኋላ እንደተለመደው የቤት ኪራይ ሲጠየቅ የሚከፍለው አይኖረውም። አንድ ቡናማ ቆርፋዳ ሻንጣ ከተሰቀለበት ግድግዳ ላይ አውርዶ ጨርቆችን መክተት ጀመረ። ለመመረቂያ ከተገዛለት ሙሉ ልብስ ከነከረባቱ በቀር ጥቂት ጨምዳዳ ሸሚዞችና ሱሪዎች ብቻ ነበሩት። ዘናጭ ሆኖ አያውቅም። ለነገሩ በየቀኑ ጋወን ስለሚለብስ የሚዘንጥበት ምክንያት አልነበረውም። በመስሪያ ቤት ውስጥ ዩኒፎርም የመልበስን ሕግ የደነገጉት የመሽቀርቀር ተስፋ የሌላቸው ችስታዎች ናቸው ብሎ አሰበ። ልጅ እያለ በየቀኑ የሚቀያይረው ልብስ፣ ጫማና ካልሲ ነበረው። ሰኞ የለበሰውን ማክሰኞ አይደግመውም ነበር። እንዲያውም ተጋነነ ካልተባለ የለበሰውን ልብስ በመመልከት የዕለቱን ስም መናገር ይችል ነበር። በሸሚዞቹ ላይ ያሉትን አዝራሮች ቁጥር በቃሉ እስከ ማጥናት ያደረሰው የአለባበስ ሥርዓት ነበረው። ዩኒቨርሲቲ ከገባ በኋላ ግን ከምኝታው ሲነሳ አጠገቡ የሚያገኘውን መልበስ ጀመረ። ጓደኞቹ መጀመሪያ የተዋወቁት ጨዋታው ማርኳቸው፣ ችሎታው ስቧቸው አይደለም። የተዋወቁት ወንድሜ ዚፕ ተከፍቷል፣ ፍሬንድ ሸሚዝህን ገልብጠ ለብሰሃል እያሉ ነው። ዕድሜውን በሦስት የአለባበስ ሥርዓት ከፍሎ ሊያየው ይችላል። ልጅነት በየዕለቱ አንድ ልብስ፣ ጎርምስና ካጠገቡ ያገኘውን መልበስ፣ ወጣትነት በየቀኑ አንድ ጋውን መልበስ። ከፊል ልብሶቹና ጥቂት ያለባበስ ትዝታዎቹን በቡናማ ሻንጣ ውስጥ ከከተተ በኋላ ከተከራየበት ቤት ወጥቶ ወዴት መሄድ እንዳለበት ራሱን ጠየቀ። ቦሌ ሩዋንዳ ኤምባሲ አካባቢ የሚኖሩ ወላጆቹ ትዝ አሉት። አንድ የማያውቀው ታላቅ ወንድም ነበረው። እናቱ ስለሱ ስትናገር በ5 ዓመቱ ከወላጆቹ ፊት ያሻውን እንዲያደርግ ፈቀድንለት። በ12 ዓመቱ ውጭ አድሮ መምጣት ጀመረ። በ18 ዓመቱ በውዴታው ብሔራዊ ውትድርና ዘመተ። ከዚያ ወደ ቤቱ አልተመለሰም ትላለች በቁጭት። የእናቱን ቁጭት ሰምቶ ታላቅየው እንዳባካኙ ልጅ ወደ ቤቱ አልተመለሰም። የዮፍታሔ ልጅነት የታላቅ ወንድሙን የአስተዳደግ ስህተት ማረሚያ ሆነ። ዮፍታሔ ስለ አባቱ የሚያስታውሰው 2 ነገር ብቻ ነው። ሲወጣ ሲገባ የሚያንጠለጥለው ግዙፍ ሳምሶናይትና ሲወጣ ሲገባ የሚደጋግመው እናትህን ስማት የሚል ግዙፍ ትእዛዝ። ዮፍታሔ እስከ ጉርምስናው ድረስ በጣም ቀጭን ልጅ ስለነበር እናቱ በየማለዳው ጾምህን የምናሳድር አስመስለህ ከምታሳጣን ምን አለ ብትበላ ትልና የሳህን መዓት ፊቱ ላይ ታሰልፋለች። አባቱ በሚያንጠለጥሉት ግዙፍ ሳምሶናይትና በልጃቸው ቅጥነት መካከል ያለውን አለመጣጣም ለማስተካከል
እንዲበላ ይፈረድበታል። የሥጋ ዘር የሌለበት ምግብ ትዝ አይለውም። ሥጋ ልሞ ፈሳሽ ሆኖ መልኩን ቅርጹን እንዳሻው ለዋውጦ በየሳህኑ ላይ ያደፍጣል። እናቱ ሲበላ እንኳ አጠገቡ ትሆናለች። እያንዳንዱን ጉርሻውን ትቆጣጠራለች። ያላየው አስመስሎ የማይጨርሰውን ሾርባ በክርኑ ደቅቶ ሲደፋው ትኮረኩመዋለች። በልቶ ሲጨርስ ከንፈሩን እስከ ጆሮ ግንዱ ለጥጣ ጥርሶቹን ታጸዳለታለች። ቆሻሻ ቢይዝም ባይዝም ጥፍሮቹን ትጎረጉርለታለች። ጠዋት መነሳት ባለበት ሰዓት ተነስቶ ካላጠና ትከሻውን ወዝውዛ ቀዝቃዛ ውሃ ትቸልስበታለች። ጥርሱን እያፋጨ እየጮኸ ይነሳል። ገና ልጅ እያለ የእሱና የአባቱ ኑሮ በተቃራኒ የቆሙ ዋልታዎች እንደሆኑ ያውቅ ነበር። አባቱ ከሥራ ወደ ቤቱ የሚመጣው ከወር 3 ወይም 4 ቀን ቢሆን ነው። በወር ውስጥ ብዙ ቀኖች ያክል ከሚስቱ እቅፍ ተገላግሎ ይቆያል። ዮፍታሔ ግን ከእናቱ የሚገላገለው አባቱ በሚመጣባቸው ጥቂት ጊዜያት ብቻ ነው። አባት በማይኖር ጊዜ እናት ወደ ልጇ ትመጣለች። በቦዘኑ ክንዶቿ የልጇን ሕይወት ታጥራለች። ስታድግ ምን ታደርግልኛለህ ብላ ጠየቀችው አንድ ቀን። ትንሽ አሰበና እንደ አባዬ ብዙ ጊዜ ፊልድ የምትወጭበትን ሥራ ሰጥሻለሁ አላት። እሰየኔ ሐሳቢ አለችና በጣም እቅፍ አድርጋ ጉንጩ ላይ ሳመችው። ቆይቶ ሲያስበው ማደግ የሚለው ቃል ጣፋጭ ሕልም ይሆንበት ጀመር። ጉንጩን እየዳበሰ በአባቱ ገብስማ ጢም መቅናት ጀመረ። አባቱ ከገብስማ ጢሙ ጋር እንደ ልቡ የሚበርበት ስውር ክንፍ ማብቀል የቻለው ስላደገ ነው። እናቱ አጠገቡ በምትኖርባቸው ጥቂት ብርቅ ቀናት አሮጌ ልብሶች ወደ ተጠራቀሙበት ግዙፍ ሳጥን ይሄድና ከስር የተቀመጠውን የታላቅ ወንድሙን ሱሪ ይለከዋል። የሱሪው ጫፍ ጫማዎቹን ከመሸፈን አልፎ ወለሉን እየጠረገ አለማደጉን ይነግረዋል። አንድ ቀን ግን የታላቅ ወንድሙ ሱሪ የግርጌ ጫፍ ዮፍታሔ ቁርጭምጭሚት ላይ አረፈ። ዮፍታሔ ታላቅ ወንድሙን አከለ። ወደ ብሔራዊ ውትድርና ሳይሆን ወደ ዩኒቨርሲቲ ገባ። ካምፓስ ሲገባ ለመጀመሪያ ጊዜ ያደረገው ሥጋ የነካውን ምግብ መብላትን እርግፍ አድርጎ መተው ነው። ክብደት ለመቀነስ አልነበረም፣ የእናቱን ሥልጣን ለመቀነስ ነው። በ4 ዓመታት የካምፓስ ቆይታ ውስጥ ወደ ወላጆቹ ቤት የሄደው ገንዘብ በጣም በቸገረው ጥቂት ጊዜያት ውስጥ ብቻ ነው። የእናት አባቱ ቤትና መንፈስ ባለበት ከተማ ውስጥ መኖር ሙሉ ነፃነቱን አላቀዳጀውም። ከወላጆቻቸው በብዙ ኪሎ ሜትር መራቅ ስለቻሉ ከክፍለ አገሮች በመጡ ተማሪዎች ይቀናባቸው ነበር። እናቱ ልትጠይቀው ስትመጣ አለመኖሩን እያስነገረ ብዙ ጊዜ ይመልሳት ነበር። አንድ ቀን ከእሱ ጋር ብዙ እንዳትቆይ ከጓደኞቹ ጋር ሆኖ ተቀበላት። እናት ከጓደኞቹ ጋር ኬክ ቤት ይዛው ሄደች። ትንሽ ሲጫወቱ ከቆዩ በኋላ እጇን 10 እየሰደደች ካደገው ጸጉሩ ላይ የሳር ብናኝ በማንሳት የሳሩ ብናኝ ሲያልቅ ያፈነገጡ ጸጉሮች መምዘዝና የሸሚዞቹን ኮሌታ በማቃናት ተጠመደች። እየተቁነጠነጠ ወደ ሰዓቱ አሁንም መመልከት ጀመረ። አልተወችውም። ከሽፋሽፍቱ መጋጠሚያ ላይ አንዳች ነገር ለማንሳት እንደገና እጇን ስትልክ መዳፏን ገፈተረው። ፊቷ ላይ ቅላትና ጥላሸት ተፈራረቀ። ለረጅም ደቂቃ ዝም አለች።
ዝምታቸው የየቅል ትርጓሜ ነበረው። በጓደኞቹ ፊት ስላመናጨቃት ተቀየመችው። በጓደኞቹ ፊት ለእናቱ ያለው ጥላቻ እንዲታይ ሰበብ ስለሆነችው ተቀየማት። ሌላ ጊዜ በግቢው ውስጥ ሞትና እስራት ያስከተለ ዓመፅ ፈነዳ። የክፍለ አገር ተማሪዎች ግቢውን ለቀው ወደየዘመዶቻቸው፣ የአዲስ አበባ ተማሪዎች ወደየቤታቸው ሄዱ። ዮፍታሔ ግን ከጥቂት ተማሪዎች ጋር ከዘበኞችና ከአፍቴሪያ ጓሮ ከሚውሉ ከሲታ ውሾች ጋር ግቢ ውስጥ ቀረ። ከሳምንት በኋላ ገንዘብ ለመጠየቅ ወደ ወላጆቹ ቤት ሄደ። እናቱ በሩን ከፍታ ስታየው ጀርባዋን ሰጥታው ማልቀስ ጀመረች። ለቅሶዋ ጠፍቶ የኖረ ልጁን ያገኘ ወላጅ የሚያለቅሰውን ለቅሶ አይመስልም። ያለቀሰችው በአመፅ ወቅት ግቢ ውስጥ መቆየቱ አስደንጋጭ ፍቺ ስለሰጣት ነው። ባይናገረውም ልጇ ከእናቱ ቤት ይልቅ መከራና ሞት የሚፈራረቅበትን ግቢ መርጧል። ከተመረቀ በኋላ ከወላጆቹ ቤት በጣም የራቀ መንደር ውስጥ ቤት ተከራይቶ መኖር ጀመረ። ለአንድ ዓመት ያህል ወደ ቦሌ ሩዋንዳ አልተመለሰም። ያም ሆኖ ወደ ወላጆቹ የሚገፋው ስሜት ሙሉ በሙሉ የለም ማለት አይቻልም። ሄድሁ ቀረሁ ምን አደርግላችኋለሁ ይላል ራሱ። ገንዘብ ለሌላ የሚተርፋላቸው፣ መኪና ከአንድም ሁለት አላቸው፣ ቤት ትልቅ ቪላ አላቸው። ታዲያ እኔ ስለቀረሁ ምን አጎርላለሁ? ስለ ሄድኩስ ምን አተርፋለሁ? ምንም ይላል። ግን ከልቡ እንዳልሆነ ያውቀው ነበር። አባት እናቱ ልጅ ስለሆነ ብቻ ይፈልጉት ነበር። ልጅ መሆን እንደ ዕድሜ ወሰን የለውም። ልጅነቱ አለፈ። ትንሽ ቆይቶ ወጣትነቱ ያልፋል። ልጅ መሆኑ ግን ይቀጥላል። ወደ ወላጆቹ ቤት ለመሄድ ፈለገ። ከመሄዱ በፊት ግን የጠፋበትን አሳማኝ ምክንያት መፍጠር ነበረበት። ምክንያቱ ሳይከሰትለት አንድ ነገር ገጠመው። አንድ ቀን አምባሳደር ሲኒማ ለመግባት ሰልፍ ይዞ ሳለ በአቅራቢያው ካለ መንገድ ላይ የአባቱን መኪና ወይም የአባቱን መኪና የምትመስል በቅርብ ርቀት ተመለከተ። መኪና ውስጥ ማን እንዳለ ለመመልከት ለዓይኖቹ ጊዜ አልሰጣቸውም። ተንደርድሮ በአቅራቢያው ወደ ነበረ ኬክ ቤት ገብቶ ተሸሸገ። ከአባቱ ሸሽቶ ተደበቀ። ላለመታየቱ ግን እርግጠኛ አልነበረም። ከአባቱ ሸሽቶ ኬክ ቤት የተደበቀው ለጥቂት ደቂቃዎች ያክል ቢሆንም 1 ዓመት ሙሉ ወላጆቹን ካለመጠየቅ የበረታ ኃጢአት ሆኖ ተሰማው። 1 ዓመት የጠፋበትን ሰበብ መፈለግ ትቶ ወደ ኬክ ቤት ገብቶ የተሸሸገበትን ምክንያት መፈለግ ጀመረ። ግን እስከዚያች ሰዓት ድረስ ወይም በሻንጣው ውስጥ ልብሶቹን እስከሚከትበት ድረስ ሰበብ አላገኘም። ከሥራ ከተሰናበተ በሁለተኛው ቀን አቢ ወደ ቤቱ መጣች። ፍራሹ ላይ በጀርባው ተኝቶ ጣራውን እየተመለከተ ነበር። በሩን ከፍታ ስትገባ በእጇ ፌስታል ሙሉ ፍራፍሬ አንጠልጥላ ስትገባ በሰያፍ ተመለከታትና ቀና ብሎ ቁጭ አለ። ተቃቀፉ። ከዚያ ጭኑ ላይ ተቀምጣ አንገቱን አቅፋ አይኑን እያየች ምንም አይደለም አለችው። አባባሏ ሐዘኑን ቀሰቀሰበት። ወደ ማዕከሉ መለሳለሁ የሚል ተስፋ ከልቡ ሳይሟጠጥ እንደቆየ ገባው። ለካ ልቡ ከሥራ አስኪያጁ የተላከ የይቅርታ የምህረት ቃል በአቢ በኩል ሲጠብቅ ኖሯል። ምንም አይደለም ማለት የመጣብህን ቻለው የሚል መርዶ ሆኖ አገኘው። ብርቱካን ልቁረጥልህ አለችው አይኑን በቅርበት እያየች። እሺ አለ ፈጠን ብሎ። እንድትሄድለት ፈልጓል።
ከቤቱ እንኳን ባትሄድ ከጭኑ ላይ እንድትነሳለት ፈልጓል። ይዛው የመጣችው ብርቱካን አገዘው። ቢላዋ እስክትፈልግ ሳህን እስክትፈልግ ከዓይኗ የሚገላገልበት ፋታ አገኘ። ከጥቂት ደቂቃዎች በኋላ ብርቱካን እየተነፈሱ ጎን ለጎን ተኝተዋል። ድንገት አዲስ እምነት አደረበት። ከውድቅት በኋላም እንደ ብርቱካኑ ሕይወቱ ጣዕምና መዓዛ ሊኖረው እንደሚችል ገመተ። ይህች አጠገቡ የተቀመጠችው ልጅ ለአንድ ወር የሚያቆየው የቤት ኪራይ ክፍያ ገንዘብ ሊጠይቃት ይችላል። እሷ እንኳ ባይኖራት ከሌሎች ልትበደርለት እንደምትችል እርግጠኛ ሆነ። እንዴት መጠየቅ እንዳለበት ጣራ የሚያዩ ዓይኖቹን ቅንድብ ሲያሽ ከቆየ በኋላ ከ2 ቀን በኋላ ቤት አይኖረኝም የሚል ቃል እንደ ንጥሻ መለጠው። ወደ እሷ አቅጣጫ ተገላብጣ ከዞረች በኋላ እኔ እስካለው ድረስ ስለ ቤት ማሰብ የለብህም አለችና አቀፈችው። አባባሏ በጠበል ከኤችአይቪ ቫይረስ እንደ መፈወስ ያለ ተአምር ሆነበት። እሱም መልሶ አቀፋት። በማግስቱ ጠዋት ኮንትራት ታክሲ አምጥታ ፈቃደኝነቱን ለመጠየቅ እንኳ ሳትሞክር ሻንጣዎቹን ማስጫን ስትጀምር እኔ እስካለሁ ድረስ ስለ ቤት ማሰብ የለብህም የሚለው አባባሏ እኔ ቤት ውስጥ ጥገኝነት ታገኛለህ ማለት መሆኑ ገባው። እሪ ብሎ መጮህ አማረው። ሳይጮህ ቤቷ ውስጥ ለጥቂት ወራት ኖረ። ከአቢ ጋር መኖር በጀመረ ሰሞን በፍጥነት ሥራ እንደሚያገኝና የራሱን ቤት ተከራይቶ መኖር እንደሚጀምር ገምቶ ነበር። ጠዋት ተነስቶ የሥራ ማስታወቂያ ያለባቸውን ጋዜጦች ሲመለከት ያረፍዳል። ከዚያ የሚሄድበት ስለማይኖረው ሊስትሮ ወንበር ላይ ይቀመጣል። እግሩን ሊስትሮ ሳጥን ላይ ይጭናል። ሊስትሮች ዘንድ የሚሄደው ጫማዎቹን ስለሚያስውቡለት አይደለም፣ ከካፍቴሪያዎች ባነሰ ዋጋ ወንበራቸው ላይ እንዲቀመጥ ስለሚፈቅዱለት ነው። ግን ጥንድ ጫማው ከተቀባ በኋላ ለባለ ተራ እንዲለቅ ይገደዳል። ተጨማሪ ጊዜ መቀመጥ እንዲችል እንደሚቀመጥበት ወንበር 4 እግር እንዲኖረው ይመኛል። አንዳንዴ ዝም ብሎ ታክሲ ውስጥ ይገባል። የ1 ብር መንገድ ይጓዛል። ታክሲው ውስጥ የተከፈተው ሙዚቃ ደስ ካለው ተጨማሪ ከፍሎ ይቀጥላል። አመሻሽ ላይ ወክ ያደርጋል። ሥራ የፈታ እንዳይመስለው መንገድ ዳር አለፍ ብለው ከተቀመጡት ለማኞች ጭን ስር የተቀመጠውን ሳንቲም በዓይኑ እያሰላ የእግረ ቆራጣውን ጥሪት ከዓይነ ስውሩ ጋር እያነጻጸረ ይራመዳል። ቤቷ ውስጥ መኖር የጀመረበትን 1ኛ ወር ያከበሩ ቀን የሞባይል ስልክ ገዝታ ስጦታ አበረከተችለት። ከዚያን ቀን ጀምሮ ተለያይተው አያውቁም። በመካከላቸው የነበረችው ስንዝር የምታክል ርቀት ጠፋች። ሥራ ቦታ ሆና አሁንም እየደወለች ቆይታውን ትጠይቀዋለች። ምን አይነት ቀለም ያለው ማኪያቶ እንደጠጣ፣ ምን አይነት ሙዚቃ እየሰማ እንደሆነ ትጠይቀዋለች። ለዮፍታሔ ፍቅር እንደ ሞባይል ቴሌፎን በየቀኑ ቻርጂንግ ይፈልጋል። ይህ ቻርጂንግ ናፍቆት ነው። ናፍቆት የሚኖረው ደግሞ የአቢ ድምፅ ደረሽ በማይልበት ቦታና ጊዜ ውስጥ ብቻ ነው። ለአቢ ግን ፍቅር ማለት እግዚአብሔር ነው። ርቀትን ይደመስሳል። ስለዚህ እንደ እናቱ ሁል ጊዜ አብራው ናት። ምናልባት ለብቻው የሚሆንበት ጊዜ ካለ ሲያንቀላፋ ነው። አጠገቡ ተኝታ አባቷ በቀይ ሽብር እንዴት እንደተገደለ ስትነግረው፣ እናቷ በልብ ድካም እንዴት እንደሞተች ስትተርክለት፣ አያቷ እንዴት እንዳሳደጓት ስትነግረው እንደ ትንሽ ልጅ ተጨባብጦ ትረካዋን እንደ ሽሩር እየሰማ እንቅልፍ ይወስደዋል። እንቅልፍ ኪራይ የማይከፍልበት የብቻው ቤት ሆኖ አገኘው። ፍቅሩን ከውድቀት ለማዳን ጥቂት ርቀት ማግኘት እንዳለበት ተሰማው።
ቶሎ ሥራ እንዲያገኝ ጸለየ። ጸሎቱ ተሰማ። አሁን ባለበት ማዕከል ውስጥ በሳምንት 3 ቀን የሚሰራበት ኮንትራት ፈረመ። ለጊዜው ሥራ ማግኘቱን ለአቢ ሊነግራት አልፈለገም። ትዝ ይለዋል። ከጊዜያት በኋላ ሴት አያቷን ለመጠየቅ ወደ ክፍለ ሀገር ሄደች። በጉዞዋ ዋዜማ እንድትሸኘኝ ከፈለክ ሌሊት 11 ሰዓት መነሳት አለብህ አለችው። ለሱ ይህ ብርቅ ዕድል ነበር። 1-2 ሳምንት ብቻውን ይሆናል። የናፈቋት አያቷን ለመጠየቅ ብቻ ሳይሆን ለሱ ናፍቆት ማለት ምን ማለት እንደሆነ ልታሳየው ልትሄድ ነው። አነጋግላ አልተነሳም። ልብሶቿን ሻንጣዎቿ ውስጥ ስትከት የሻንጣዎችን ዚፕ መከፈትና መዘጋት በግማሽ ልቦናው እየሰማ ተጋድሞ ቀረ። ዓይኑን መግለጥም ሆነ ሰውነቱን ማዘዝ አልሆነለትም። በብርድ ልብሱ ጠርዝ ስር አምልጦ የሚገባው ቀዝቃዛ ነፋስ ውጭ ያለውን የብርድ መጠን ነገረው። ተነስ ተነስ፣ ሸኘኝ፣ ረፈደ አለችው ሽፍንፍኑን ገላልጣ። ዛሬ ባትሄጂ ምን ነበረበት? አለ ከቅንድቡ በሮ ትራሱ ላይ የቆመውን እንቅልፉን ጨርሶ ለማባረር ድምፁን ዝግ አድርጎ። ትናንት እኮ ነግሬሃለሁ። እሱስ እውነትሽን ነው፣ ግን አለ የተሸበሸበ የብርድ ልብሱን ጫፍ ወደ ተራቆተ አንገቱ እየሳበ። ደክሞ ነው? ድካም አይደለም አላት ከፍቅሩ እንቅልፉ እንዳልበለጠበት የሚገልጽበት ሰበብ እየፈለገ። ታዲያ ምንድን ነው? ትንሽ የሚረብሽ ሕልም አይቼ ነው። ምንድን ነው እሱ? አለችው ሻንጣዎቿ ውስጥ ያላካተተቻቸው ዕቃዎች መኖር አለመኖሩን ለማረጋገጥ በዓይኗ ዙሪያ ገባውን እየተመለከተች። እሱን የምነግርሽ ወዲህ ስትመጭ ነው። ጫማዋን እስክታወልቅ አልጋዋ ላይ እስክትደርስ ድረስ ያላየውን ሕልም የሚፈጥርበትን ፋታ አገኘ። እንዴት ብዬ ልንገርሽ? አለ አልጋው ላይ መታ አጠገቡ ስትቀመጥ። ምንድነው? ምን አየህ? ይመስለኛል የተኛሽ ይመስለኛል። አዎ ጇ ብለሽ በጀርባሽ ሳር ላይ የተኛሽ ይመስለኛል። እየሰማሽኝ ነው አቢ? እየሰማሁ ነው። እና ተኝተሽ ከተኛሽበት ጀርባሽ ስር ትንሽዬ ዛፍ ብቅ አለች። ገብቶሻል? ከተኛሽበት ሳር መሃል እኮ ነው። ቀጥል ቀጥል፣ እየሰማሁ ነው። ዛፉ እንደ ፋውንቴን ወደ ላይ ተነሳና አንቺን ከፍ አድርጎ አነሳሽ። ነገሩ በጣም ስላስደነገጠኝ ተነሳሁ። በስመ አብ እንዴት ያስፈራል! በሕይወቱ ከእንቅልፉ ብዛት የማይመጣጠኑ ጥቂት ሕልሞችን ብቻ አይቷል። እነሱንም ረስቷቸዋል። ምናልባት ፈጣሪ ለእሱ እንቅልፍ የሚበቃ በቂ የሕልም ትዕይንት የለውም ይሆናል። አሁን ይህንን ፈጥኖ የነገራት በቅርብ የሚያውቀው ትርጉም ስላለው ነው። በካርል ዩንግ የሕልም ንድፈ ሐሳብ መሠረት ዛፍ ሞት ሆኖ ይተረጎማል። ዛሬ ወደ መንገድ ከወጣሽ የመኪና አደጋ ሊያጋጥምሽ ይችላል የሚል ንግርት ያለው ሕልም መፍጠሩ ነው። ወዲያው ብርድ ልብሱን ገልጣ አጠገቡ ገብታ ስትተኛ የሕልሙን ትርጓሜ እንዴት እንደሚነግራት ሲያውጠነጥን እንቅልፍ ወሰደው። ከ2 ወራት በኋላ እንዳረገዘች ስትነግረው ለምን መቆጣጠሪያ አልወሰድሽም? አላት ቱግ ብሎ። አያቴ የወሊድ መቆጣጠሪያ ዋጋ እንደሌለው ነገረች። ልጃችን እንዲወለድ ታዝዟል። ማን ነው ያዘዘው? አላት ተደናግሮ። አብራራችለት። ሴት አያቷ እሱ ያየውን ሕልም ስትነግራቸው እንደ ተረጎሙላትና ዛፍ ልጅ ነው ብለው እንደነገሯት ገለጸችለት። አያትሽ ኋላ ቀር አሮጊት ናቸው ሌላት አፉን አሞጥሙጦ ነበር። ግን መልሶ ተወው። ከአያቷ በፊት በሕልም ንግርት እንደሚያምን የነገራት ራሱ ነው። የገዛ ዛፉ ተገርስሶ ወደቀበት። አጠገቡ ተኝታለች። ክንዷ እንደ አቡነ አረጋዊ ዘንዶ በሁለመናው ላይ ተጠምጥሞ ወደማይወርድበት ከፍታ ሲስበው አየ።
ጡቷ፣ ዳሌዋ፣ አንገት ደረቷ ሁሉ በተአምር ተድቦልቡሎ ረዥም ክንድ የሆነ መሰለው። ለመጮህ ፈለገ፣ ግን ሳይጮህ ለጥቂት ቀኖች አብሯት ኖረ። ከዕለታት አንድ ቀን ውድ አቢ አዲስ ሥራ አግኝቻለሁ፣ ቤት ተከራይቻለሁ፣ ጓደኝነታችን ከዚህ በኋላ እንዲቀጥል አልፈልግም የሚል ማስታወሻ መጻፍ ከጀመረ በኋላ የጻፈውን አንቀጽ ገመገመው። ሌላው የሚፈልገውን ነው የጻፈው፣ ግን መቀጠል አልቻለም። የሆነ ነገር እጁን ያዘው። መለያየቱን ለአቢ ከማርዳቱ በፊት ለራሱ እርግጠኛ መሆን ፈለገ። ምናልባት ወደፊት በይቅርታ ወደ እሷ የመመለስ ፍላጎት ይነሳብኝ ይሆን ብሎ ራሱን ጠየቀ እና የለም ብሎ ለመመለስ አመነታ። በዚህ ምድር ላይ የመለያየትን ያክል የተመልሶ የመገናኘት ታሪክ እንዳለ ገባው። ብዙም ሳይቆይ አንድ ቀን ቤቱ ፍራሹ ግርጌ ያገኘው መታወቂያ ካርዷ ትዝ አለው። እዚያ ላይ ተጽፎ ያገኘው የልደት ቀኗ በኮከብ እንደማይገጥሙ ነግሮት ነበር። ያኔ ምልክ መቀበል አለብኝ፣ ራሷ አቢ ያለች መታወቂያዋን ማመን አለብኝ ብሎ ጠይቆ ነበር። እምቢ አለና ወደ ፍቅር ገባ። ውጤቱስ ያው እንዳነበብነው ነው። ኮከብን ለምን እንቀዋለሁ? ብዙ ዘመናዊ ሳይኮሎጂስቶች በኮከብ ሲጠነቁሉ ኖረዋል። መታወቂያ ካርድንስ ለምን እንቀዋለሁ? የሩዋንዳ ቱትሲዎች ሞታቸውን በመታወቂያ ካርዳቸው ላይ ይዘውት ዞረዋል አለ ለራሱ። ወዲያው ወደ ጽሑፉ ተመለሰ። ግን አንድ ፊደል ሳይጨምር ለምንድነው በጽሑፍ የምልክላት ብሎ ራሱን ጠየቀ። ሐሳቤን በጽሑፍ መግለጽ ስለሚቀናኝ ነው ብሎ መለሰ። ይሁን እንጂ ከዚህ በፊት ለነበረው ሥራ አስኪያጅ ከጻፈው የመልቀቂያ ደብዳቤ በቀር ምንም ነገር ጽፎ አለማወቁ ታወሰው። የአማካሪነት ሥራው የመናገርና የማዳመጥ ተሰጥኦው እንጂ ጸሐፊነቱን እንደማይመሰክር ሲያውቅ ራሱን እያታለለ መሆኑ ገባው። ማስታወሻ የሚጽፍበት ምክንያት መለያየቱን ፈታኝ ላለማድረግ ነው። ፊት ለፊት ቀርቦ ሲነግራት ዓይኗን አይቶ ዕድሉና ልቡ የወሰኑትን ለመቀየር እንዳይሞክር ነው። አዎ ማስታወሻ መጻፍ ይሻላል። ርቆ የሚኖር ሰው ተራርቆ መሰናበት ይቀለዋል። የጀመረውን ለመቀጠል አቀረቀረ፣ ግን አቃተው። የመጻፍ ፍቃዱን የሚያሳጣው ሌላ ሐሳብ መጣበት። ማስታወሻውን ጽፎ ሲሰድ ምናልባት አንብባ አልበሟ ስር ታስቀምጠዋለች። አልበሟ ውስጥ ፍቅሩ ሳይሆን በጽሑፍ የተመዘገበ የመለየት ታሪኩን ብቻ ታስቀምጠዋለች። የፍቅር ታሪኩን ወደ መለየት ታሪክ ከመቀነስ አለመጻፍ እንደሚሻል አመነ። ዝም አለ። ዛሬ የተከለከለ ትውልድ ከሚላቸው ወገን የሆነ ካሱ የተባለ የእንቅልፍ እጦት ያለበት ደንበኛ መጥቶ እስኪቀሰቅሰው ድረስ በዝምታ ውስጥ ተኝቶ ከረመ። ዮፍታሔ ከሄደ ከጥቂት ጊዜያት በኋላ ምናልባትም ከ2 ሳምንታት በኋላ ሊሆን ይችላል፣ አቢ ከአንድ ክሊኒክ በር ላይ ቆማ ራሷን አገኘችው። ክሊኒኩ በር ላይ ካለው ሰሌዳ ላይ ከተጻፉት ዝርዝሮች መሃል የጽንስ ማቋረጥ አገልግሎት እንሰጣለን የሚለውን ሽቅብ ተንጠራርታ አንብባ ወደ ውስጥ ገባች። ከቆይታ በኋላ ነጭ ጋውን የለበሰች አንዲት ሴት ወይም ነርስም ልትሆን ትችላለች መዝገብ በእቅፏ ይዛ ወደ አቢ ከቀረበች በኋላ መጀመሪያ ሆዷን ቀጥላ ፊቷን አፈራርቃ እያየች ዕድሜ ብላ ጠየቀች። የኔን ነው አለች አቢ በሚንቀጠቀጥ ድምፅ። ነርሲቷ ታዲያ ሌላ ማን አለ በሚል አይነት ግራ ቀኙን ቃኘች። አቢ በገዛ አባባሏ በሸቀች። ወደ ክሊኒክ ስትመጣ አንድ ከሽንት የላቀ ዋጋ የሌለው ነገር ከሆዷ ለማስወገድ እንደወሰነች አምና ነበር። አሁን ግን ስለ ዕድሜ ስትጠየቅ የኔን ነው
ማለቷ እምነቷን እንድትጠረጥረው አደረጋት። የኔን ነው ወይስ በሆድ ያለውን ዕድሜ ነው የጠየቅሽኝ? ማለቷ እንደሆነ ገባት። በሆዷ ይዛው የመጣችው ከሽንት የላቀ ዋጋ የሌለው ነገር ሳይሆን የራሷ እኩያ የሆነ ሕልውና ያለው እንደ እሷ ዕድሜ የሚቆጠርለት ሕይወት መሆኑን አምልጧት እንደተቀበለች ተገለጸላት። ሆዷ ውስጥ ካለው የሚልቅ ሸክም ልቧ ላይ ተሰማት። ስንት ነው ዕድሜሽ? አለች ነጭ የለበሰችዋ ነርስ። አቢ ውስብስብ የሂሳብ እንቆቅልሽ የተጠየቀች ይመስል መዳፏን አፏ ላይ አስቀምጣ ዝም አለች። ይህ ከመሆኑ ከብዙ ዓመታት በፊት ሴት አያቷ መዋዕለ ሕፃናት ሲያስመዘግቧት የአጸደ ሕፃናቱ መዝጋቢ ያልተሰናዱበትን ጥያቄ ጠየቃቸው። የልጅቷ የትውልድ ቀን መቼ ነው አላቸው። ለጊዜው የሚያውቁት ነገር አልነበረም። እንኳን የልጅ ልጃቸውን የራሳቸውን ዕድሜ እንኳ ሥራዬ ብሎ ጠይቋቸው የሚያውቅ አልነበረም። የሚጠይቃቸው ቢገኝ እንኳ ጣሊያን እንደ ሽመላ ሞራ በሰማይ ሰልፍ ወደ አገራችን ሳይዘልቅ እኔ ተወልጃለሁ ከማለት ሌላ አይሉም። ይህንን የሚሉት እናንተ ከመወለዳችሁ በፊት እኔ ነበርሁ ለማለት ያክል ብቻ ነው። እንደሚምሷቸው የዛፍ ስሮች የዕድሜያቸው መነሻ ጫፉ አይገኝም። ለነገሩ ማንም ስለ ልደት ቀናቸው አይገደውም። ሰዎች ስለ አቢ አያት ዕድሜ ያሳሰባቸው 2 ጊዜ ብቻ ነው። የመጀመሪያ የወር አበባቸው ሲመጣ አባታቸው ደረስሽ አሉና ዳሯቸው። የወር አበባቸው መምጣት ሲያቆም ባልየው አረጀሽ አሉና ናቋቸው። የልጅቱን የትውልድ ቀን ይንገሩኛ ብሏቸው ነበር ያኔ ሩብ ፊቱን የሚያለብስ መነጽር ያደረገ መዝጋቢ። ግንቦት 71 ሳይሆን አይቀርም አሉት። ካፋቸው ላይ የመጣውን ወርና ዓመተ ምሕረት አከታትለው ይህንን ባሉበት ቀን ከሰዓት በኋላ እንደ ልማዳቸው ዱር ገብተው ከታች መሬታቸውን ባዷማ ከላይ አናታቸውን በሐሳብ ሲቆፍሩ አንድ ሐሳብ ውልብ አለባቸው። ግንቦት 1971 የልጅ ልጃቸው የልደት ቀን አይደለም። ግንቦት 1 አፋቸው ላይ ቀድሞ ይመጣላቸው የድንግል ማርያም የልደት ቀን ስለሆነ ኑሯል። ለማይታመን ዘመን ያህል በኖሩበት መንደር ውስጥ የልደት ቀኗ የሚከበርላት ከሴቶች የተለየ ብቸኛ ሴት ድንግል ማርያም ብቻ ነበረች። 71 ዓመተ ምሕረትስ እንዴት መጣላቸው? እርጥቡን መሬት እየቆፈሩ ሲያስቡ ቆይተው የነገሩ ስር ተከሰተላቸው። ፊታቸው ደመነ። ላለማልቀስ ውስጡን ታገሉ። ግን ብዙም ሳይቆይ እምባ ወይም እንደ መዝጋቢው ሰውዬ መነጽር ሩብ ፊታቸውን ሸፈነው። 1971 በልጃቸውና በልጃቸው ሚስት ተከታታይ ሞት ምክንያት ወደ ከተማ የመጡበት ጊዜ ኑሯል። ወደ ከተማ መጡና የልጅ ልጃቸውን ይዘው ተመለሱ። የልጅ ልጃቸውን የተረከቡበትን ዘመን የድንግል ማርያምን የልደት ቀን በአንድ ላይ አዋህደው ለመዋዕለ ሕፃናቱ መዝጋቢ መንገራቸው ሲታወሳቸው እንዲህ ነው መጃጀት አሉና ብቻቸውን ሳቁ። የልጃቸውንና የልጅ ልጃቸውን ሞት ትዝታ ረሱት። ሳቃቸው በዱር ውስጥ እንደ ሰደድ ወግ ብሎ መጀመሪያ በትውስታ የመጣውን ሐዘናቸውን አወደመው። ቀጥሎ የመጃጀት ሐሳባቸውን አከሰመው። ዕድሜሽ ልትነግርኝ አትችይም? አለች ነጭ የለበሰችው ነርስ። አቢ አልመለሰችም። ሌላ ትዝታ ወደ አእምሮዋ መጣ። ከብዙ ጊዜ በኋላ የት እንደነበሩ ከማይታወቁ ዘመዶቿ አንዱ አጎትሽ ነኝ ብሎ ሊጠይቃት መጣ። አቢ ከምትሰራበት ማዕከል ፊት ለፊት ካለው ሬስቶራንት ከጓደኛዋ ጋር ሆና ብዙ ጊዜ ምሳ ጋብዘዋለች።
አንድ ቀን ማዕድ ላይ ሁለቱ ጓደኛሞች በጉርሻቸው መሃል አቢ ቤቲ እየተባባሉ ሲጠራሩ ሲሰማ አጎት ሙሉ ስማችሁን ማን ወሰደባችሁ ልጆቼ ይል ጀመር። እዚህ ሀገር ሙሉ ስም ለመጠራራት የሚበቃ ጊዜ አለ ብለህ ነው? አለች ቤቲ በቀልድ ቃና። ታዲያ የስም ቁመት ከማሳጠር የምትጠራሩበትን ጊዜ መቀነስ አይሻልም? ሙሉ ስማችንን እንዳንረሳው ሰግተህ ነው? አለች አቢ። ለነገሩ ብትሰጋ አይፈረድብህም። ባለፈው ሙሉ ስሜ አበባ ነው አብነት ብዬ 1 ሰዓት አስቤ መታወቂያዬን አይቼ አብዮት መሆኑን ደረስኩበት። አጎትየው በአቢ ቀልድ ቢችል መሳቅ ባይችል ፈገግ በማለት ፋንታ የቆረጠውን ሙዳ ሥጋ አካልቦ ውጦ እንዲህ በቀላሉ መረሳት ያለበት ስም እንዳይመስልሽ ካለ በኋላ አባቷ ስሙን ያወጣላት የካቲት 1966 በተካሄደው የመሬት ላራሹ አብዮት ወቅት ስለተወለደች ለታሪካዊ ክስተት መታሰቢያ መሆኑን ተናግሮ የቆረጠውን አጎረሳት። አባባሉ የገባት ያጎረሳት ሆዷ ውስጥ ከወደቀ በኋላ ነው። ሰውነቷና ፊቷ መንቀጥቀጥ ጀመረ። ምን ማለቱ ነው? በአንድ ቅጽበት በዕድሜዋ ላይ 5 ዓመታት ተጨመሩ። አጎቷ 5 ዓመታትን እንደ ሾህ አክሊል ሲደፋባት መቋቋም ተሳናት። ከነበረችበት ገነት አባሮ በቅጽበት ወደሚገረጀፍበት ምድር የሰደዳት መሰላት። በጣም ስለተናደደች ከፊቷ ያለውን ቢላዋ አንስታ አንገቱ ውስጥ መሻጣ ማራት። ግን አላደረገችውም። ልታጠቃው ፈለገች። ለመሆኑ አንተ ማን ስለሆንክ ነው አፍክን ከፍተህ እንዲህ የምታወራው? ስለኔ ምን ታውቃለህ? በክፉ ቀን የተፈለከኝ ሥራ መያዜን ራሴን መቻሌን ሰምተህ ከተሰወርክበት ስትመጣ ትንሽ ያላፈርክ ሰው እኮ ነህ አንተ። ስለኔ መናገር መብት ያላት አያቴ እንጂ አንተ አይደለም። አያቴን ልታስተባብላት አትችልም። ይገባሃል? ብላ ልትጮህበት አማራት። ግን ሳታደርገው ቀረች። የዕድሜዋ ምስክር አጎቷ እንዳልሆነ አወቀች። ዕድሜዋን ስሟና ታሪክ ተባብረው ያውጁታል። እንደ ፓርላማው የሰዓት ቆጣሪ የኖረችበት ዘመን በአደባባይ ለማንም እንዲታይ ሆኖ መበጀቱ ገባት። ሌላ ትዝታም ይሄው ከዮፍታሔ ጋር መኖር እንደጀመረች ወደ አያቷ ሄዳ ሰንብታ ለመመለስ ስትነሳ አያቷ አውቶቡስ ተራ ድረስ ሊሸኟት መጡ። እዚያም ጉም በለበስ ዓይናቸው ለረጅም ጊዜ ትክ ብለው ከተመለከቷት በኋላ አቢዬ በወጣትነቴ ቁጭ አንቺን ነበር የምመስለው አሏት። ትክ ብላ እያየቻቸው የራሷን መልክ በማስታወስ በወጣትነታቸው ምን እንደሚመስሉ ለማሰብ ሞከረች። ግን የራሷ መልክ አልመጣልሽ አላት። አእምሯ ወጣት ሳሉ ምን እንደሚመስሉ በማሳየት ፋንታ እሷ ስታረጅ ምን እንደምትመስል አሳያት። እርጅናዋ ከፊቷ እንደ ባዘቶ ነጥቶ ሽህ ቦታ ተሸብሽቦ ጉም ለብሶ ከፊቷ ቆሟል። አያቷ ፈገግ አሉ። ወጣትነታቸው እንዳባካኙ ልጅ ከወጣበት ተመልሶ ከፊታቸው ቆሞ ስላዩት ፈገግ አሉ። አቢ ፈገግታቸው ለመድኃኒት እንደታመሰ መሬት ሆኖ ታያት። በቅጡ ሳትሰናበታቸው ሻንጣዋን አንጠልጥላ ወደ አውቶቡስ ሮጠች። ከዘመዶቿ እስከ ምንጊዜም መራቅ አሰኛት። በቅጽበት 5 ዓመታት ከጨመረባት አጎቷ በቅጽበት ካስገረጀፏት አያቷ መሰወር አማራት። ምግብ በልተሻል ብላ ጠየቀች ነጭ የለበሰችው ነርስ። ምግብ አለች አቢ። ከበላሽ ጥሩ አይደለም። አልበላሁም ዋሸች። በባዶ ሆዷ ቀጣዩን ሕመም መቋቋም እንደማትችል ስላወቀች ከመምጣቷ በፊት ቁርስ በልታለች። እንዳትበላ የተፈለገው ለምንድን ነው? በሐኪሞች ላይ እንዳታስመልስ ነው። ለሐኪሞች ምቹ ወስል በራብ መሞት አለብኝ ብላ መጮህ አማራት። ወደ ሐኪም ቤት የመጣ ሰው ከጤናው ጋር መብቱም ተወስዶበታል ብላ አስባ ተወችው።
ድንገት በመብላቷ መጸጸት ጀመረች። ሔዋንን ይመስል ዕድሏ በመብላት የተወሰነ መሆኑ ተገለጸላት። ዮፍታሔን ያገኘችውም ምግብ ሳህን ላይ ነበር። በአንድ ክፍል ለብዙ ጊዜ አብራው ሰርታለች፣ ግን ምንም አልነበረም። ሬስቶራንት ውስጥ ግን በዙሪያዋ ካሉ ወንዶች ሁሉ ተለይቶ በዓይኗ ገባ። በዙሪያዋ ያሉ ወንዶች ሁሉ ሁል ጊዜ ሲበሉ የምታየው ሥጋ በመሆኑ እንደ አንበሳ አንድ መልክ ወርሰው አንድ አይነት ጋማ ለብሰው ይታዩአት ነበር። አንድ ቀን ምሳ የምትጋራት ቤቲ ስላልነበረች ብቻዋን የሬስቶራንት ውስጥ ተቀምጣለች። ድንገት ወደ ዮፍታሔ ሳህን አሻግራ ስትመለከት ራሷን አገኘችው። እንደ ልማዱ ጎመን ይበላል። የሆነ የውስጥ ድምፅ ወደሱ ሂጂና አጠገቡ ተቀመጪ ሲላት ተሰማት። የውስጥ ድምፁ ከምን እንደመጣ ለማወቅ ጣረች። ምናልባት በልጅነቷ ትንንሽ ልጆች ብቻ እንዲበጥሱት የሚፈቀደውን ቅጠል እንድትበጥስ አያቷ ወደ ዱር ሲልኳት ያረፈባት የቅጠል ዛር ይሆን? አይደለም። ዮፍታሔ አትክልት ሲበላ ስታየው በቅጽበት የመታደስ ሐሳብ እንደ ጧት ፀሐይ ያረፈባት። ወጥና ወጣትነት በአንድ ሳህን ላይ ተቀላቅለው ታዩአት። ለብዙ ጊዜ አትክልት የእርጅና ተቃራኒ ሆኖ ሲነገራት ነበር። አሁን በዮፍታሔ ሳህን ላይ ያለው ጎመን ዕፀ ሕይወት ሆኖ ሳባት። ወደሱ ሄደች። ጓደኝነት በጀመሩ ሰሞን አትክልት አያስረጅም ማለት ምን ማለት ነው አለችው። የሚከተለውን ነገራት። አንድ አትክልት በሌ የበሰለ ብርቱካን ከበላ የብርቱካኑን ዛፍ የሚጎዳ ነገር አልሰራም። ምክንያቱም የብርቱካኑ ፍሬ በሰለ ማለት ዕድሜውን ጨረሰ ማለት ነው። ባይነካውም እንኳ በራሱ ጊዜ መውደቁ አይቀርም። በጎችን፣ ፍየሎችን፣ በሬዎችን አርዶ የሚበላ ግን በድሏል። እኒህ እንስሳትን አርዶ መብላት ማለት የተፈቀደላቸውን ዕድሜ ማሳጠር ነው። በጎች ወደ ቄራ በተጎተቱ ቁጥር ወደ ፈጣሪያቸው ይጮኻሉ። እሱም ምህላቸውን ሰምቶ ቁጣውን እንደ ዶፍ ወደ ሰው ያወርደዋል። ሰው የተፈጠረው ውበቱንና አቅሙን ጠብቆ ለብዙ መቶ ዓመታት እንዲኖር ነበር። አሁን ግን የገደላቸው እንስሳት ዕድሜ ከሙሉ ዘመኑ ላይ ተቀንሶበታል። ሥጋ መብላት ያስረጃል ይሉሻል። ይሄ ነው። ዮፍታሔ የአጎቷ ተቃራኒ ነበር። አጎቷ በቅጽበት ማርጀት እንዳለ አሳያት። ዮፍታሔ በቅጽበት የመታደስ ሐሳብን ገለጠላት። ምን እያስብሽ ነው አለችና ነርሷ ከሐሳቧ እናጠበቻት። አስብኩ እንዴ? የምጠይቅሽን ጥያቄ እኮ እየመለስሽልኝ አይደለም አለች ነርሷ በጮት። ወዲያው ድምጿን አቀዝቅዛ ምንድን ነው የሚያስፈራሽ? በማደንዘዣ ነው የሚደረገው አለቻት። አቢ ድንግጥ ብላ ክንዷን ማሻሸት ጀመረች። ሌላ ትዝታ ወደ አእምሮዋ መጣ። በደም ቀጅነት ስትሰራ የደንበኞቿን ፊት ሳይሆን እጃቸውን ብቻ ታይ ነበር። እንደ ፓርላማ አፈ ጉባኤ ሰዎችን ሳይሆን እጆችን ስትቆጥር ኖራለች። ወደ ማዕከሉ የሚመጣ አንድ ተመካሪ ከምክክር በኋላ እጅህን እስቲ ዘርጋ ስትለው በሕይወቱ ልዩ በሆነች ቅጽበት እንደቆመ ይሰማዋል። እጅ መስጠት በጦር ሜዳ ካለው የተሻለ ትርጉም ያለው የደም ምርመራ በሚያደርጉ ማዕከሎች ውስጥ ነው። አቢ የደንበኞችን ክንድ ስትጨብጥ ክንዳቸው ሲንቀጠቀስ ስታይ የመርፌ ሕመም የሚያስፈራቸው ይመስላት ነበር። አሁን ስታስበው የሚያስፈራቸው መርፌው አይደለም። ደም ከክንዳቸው ላይ ከተወሰደ በኋላ እንደ ድሮው እንደሚሆኑ ስለማያውቁ ኖሯል። ደንበኞች ደም ከተወሰደባቸው በኋላ የሚሰማቸው ፍርሃት አሁን እሷ ነርሲቱ ፊት ሆና ከሚሰማት ስሜት ጋር ይመሳሰላል። በሞትና በሕይወት መካከል ያለው ቅርበት የአንድ ሰው ዕድሜ ያክል መሆኑ ይቅርና አንድ ስንዝር ሆኖ የሚታየው ይሄኔ ነው። እጇን ደጋግማ ታሻሽ ጀመር። ክንዷ ከመጠን በላይ የረዘመ መሰላት። ለመጀመሪያ ጊዜ ዮፍታሔ ቤት ስትሄድ የነበረው ሁኔታ መጥቶ ከፊቷ ተደቀነ። ቤቱን ስትወለውልለት ነበር። አጎንብሳ ትንሽ ከቆየች በኋላ
ከኋላዋ እያያት መሆኑን ስትገምት ብንን ብላ ዓይኑ ካለበት አካባቢ አቅጣጫዋን ቀየረች። እውነትም በጀርባው ተኝቶ እያያት ነበር። ሳታስበው በዝግታ ተጠጋችውና እጇን ዘረጋችለት። ክንዷ ያለ ፈቃዷ እንደ እስስት ምላስ ረዝሞ አጠገቡ የደረሰ መሰላት። ይጎትተኝና ወደ ፍራሹ ይጥለኛል ብላ አስባ ነበር። እሱ ግን መዳፏን ጨብጦ ትንሽ አትቆይም አላት። አፍራ ቀልታ ከንፈሯ ይንቀጠቀጥ ጀመረ። የከንፈሯ መንቀጥቀጥ እንዳይታወቅባት ማስቲካ ፍለጋ የቦርሷን ኪሶች ማተራመስ ጀመረች። ማስቲካ ስትመዝ መታወቂያዋ ዱብ አለ። አላነሳችውም። ከጨበጣት በኋላ የምትቆይበት ሰበብ አልነበራትም። ከወጣች በኋላ ወደ ቤቷ የምትገባበት ምክንያት አልታያትም። ትንሽ ተራመደች። የጨበጣትን ጣቱን ከማስቲካዋ ጋር በሐሳቧ እየነከሰች ተራመደች። ግን ብዙ መራቅ አልሆነላትም። ከመታወቂያዋ ጋር ቤቷን በዮፍታሔ ፍራሽ ግርጌ መጣሏ ለመመለስ ሰበብ ሊሆናት እንደሚችል አወቀች። ተመለሰች። አብረው አደሩ። እየሰማሽኝ ነው? ነርሲቷ አናጠበቻት። ማደንዘዣ ስላለ የሚያስፈራሽ ነገር የለም። ማደንዘዣ ሕመሟን እንደሚያስረሳት ስታውቅ ተጽናናች። መልሶ ግን ሌላ ሐሳብ ገባት። በሌሎች ፊት እርቃኗን መተኛት ስታስብ ፍርሃት አላት። ከልጅነት ወደ ኮረዳነት መሸጋገሯን ያወቀችው ጡቷ ሲያጎጠጉጥ አይደለም። ከወንድ ጋር ተኝቶ ማደር ምን ይመስል ይሆን የሚለው ሐሳብ መመላለስ ሲጀምርባት ነው። በወንድ እቅፍ ውስጥ መውደቅ ምን እንደሆነ ባታውቅም ትረዳዋለች። እንግዳ ገላ ወደ ገላዋ ሲገባ ምን አይነት ሕመም፣ ምን አይነት ደስታ፣ ምን አይነት ተአምር ሊፈጥር እንደሚችል ገምታለች። ስሜቱ የሚያጓጓ ሆኖ አግኝተዋለች። ልትቋቋመው ያልቻለችው ሐሳብ ከወንድ ጎን ተኝቶ ማደር የሚለውን ነው። ከእቅፍ ይልቅ እንቅልፍ አስፈሪና ምስጢራዊ ሆኖ ይታሰባት ነበር። ከወንድ ጋር ተኝታ ስታድር እንቅልፍ ሲጥላት ልትቃዥ፣ በኃይል ልታንኮራፋ፣ ምናልባትም ልትፈሳ ትችላለች። ገላዋ ያለ ፈቃዷ ያሻውን እየሠራ በሌሎች ትዝብት ውስጥ እንደሚወድቅ ስታስብ ከፍ ያለ ፍርሃት አጥለቀለቃት። ያ ፍርሃት ተዳፍኖ ቆይቶ አሁን ሲነቃቃ ተሰማት። ለመጀመሪያ ጊዜ ከዮፍታሔ ጋር ተኝታ ስታድር እንቅልፍ አልወሰዳትም። ጣራውን እያየች ቡልቅ ቡልቅ የሚለውን ትንፋሹን እያዳመጠች አፍጥጣ አደረች። ቤቷ ውስጥ መኖር ሲጀምር ግን ፍርሃቷ ከንቱ ሆኖ አገኘችው። ዮፍታሔ ከእሷ ቀድሞ ይተኛል፣ ከእሷ ዘግይቶ ይነሳል። ለትዝብት የሚሆን የንቃት ጊዜ አልነበረውም። ጠዋት ወደ ሥራ ከመሄዷ በፊት ወደ ተኛበት ጎንበስ ብላ ከንፈሩን ትስመዋለች። አጉተምትሞ የጎኑን አቅጣጫ ቀይሮ ይተኛል። ስንት ወር ሆነው? አለቻት ነርሲቷ። ምኑ? ጽንሱ? 2 አድጓል በይኛ አለች ነርሲቱ ቅንድቧን ከፍ አድርጋ። አምላኬ ማረኝ አለች አቢ በልቧ። በዚያ ቅጽበት ከአካባቢው ካለ ቤተ ክርስቲያን ቀሳውስት ሲቀድሱ የሰማች መሰላት። ማረኝ አለች ደግማ። ማረኝ አለችው ለምን እንደሆነ አልገባትም። ምናልባት 2 ወር የሞላውን ጽንስ ሙሉ ሕልውና ያለው እኩያ ፍጥረት አድርጋ አስባው ማስወረድን ከመግደል ኀጢአት ጋር አግኝታው ይሆናል። ምናልባት አድጓል በይኛ የሚለው የነጭ ለባሿ ነርስ አባባል ለውርጃ ያስቸግራል ማለት መሆኑ ተሰምቷት ከሞት እንዲታደጋት መጸለይዋ ነው። ለማን ነው የምትጸልየው? አያቷ ሲነግሯት ከክርስትና በፊት ቅድመ አያቶቿ በቆሌ ያምኑ ነበር። የሚያምኑበት ቆሌ እንደ ጤዛ ዛፎችና ቅጠሎች ላይ ያርፍና አካባቢውን ሁላ ከመዓትና ከክፋት ይታደጋል። ቆይቶ ግን ቀሳውስት ወይባ ለብሰው ከእስክንድርያ መጡ።
እና አባ አርጌነስን ጠቅሰው እግዚአብሔር ሰባተኛው ሰማይ ላይ እንጂ በዋርካ ጫፍ ላይ እንደማይኖር ሰበኩ። ይሄኔ ጠጠር እንደተወረወረበት ሸመላ መለኮት ከቅጠሎች ላይ በርግጎ በረረ። ዮፍታሔ ትዝ አላት። ከዕለታት አንድ ቀን ከሥራ ስትመለስ ቤቷ ውስጥ አላገኘችውም። ስልክ ደወለችለት። ስልኩ ተዘግቷል። ትንሽ ቆይታ ዙሪያ ገባውን ስትመለከት የተለወጡ ነገሮችን አየች። ሻንጣዎቹ የሉም። 2 ቀን አለፈ። ደጋግማ ስልክ ደወለች። ደጋግሞ ስልኩ እንደተዘጋ ተነገራት። ስልኩ ብቻ ሳይሆን ልቡም እንደተዘጋ፣ ልቡ ብቻ ሳይሆን በእሷና በእሱ መካከል ያለው ግንኙነት እንደተዘጋ አወቀች። እሱስ ዝም ይበል፣ ስልኩስ ዝም ይበል፣ እግዚአብሔር ለምን ዝም ይላል አለች። ምናልባት ሩቅ ስለሆነ ነው። ሴት አያቷ የነገሯት ተደቀነባት። እግዚአብሔር ከዛፎች ላይ ተነስቶ ወደ 7ኛው ሰማይ ርቋል። የእስክንድርያ መነኮሳት ከቅርንጫፎች በላይ ከፒራሚዶች ጫፍ በላይ አባረውታል። ቀሳውስት በማጉያ ድምፅ የሚቀድሱት ሩቅ ያለው ምዕመን እንዲሰማቸው ሳይሆን ሩቅ ያለው ፈጣሪ እንዲሰማቸው መሆኑ ገባት። 2 ቀን ቤቷ ተኝታዋለች። በሦስተኛው ቀን ወደ ሥራ ገበታ ውላ ምሳ ሰዓት ላይ እንደ ተለመደው ከጓደኛዋ ጋር ወደ ሬስቶራንት ሄደች። 2ቱ ጓደኛሞች በጸጥታ ምሳቃዎቻቸውን ከፈቱ። ወዲያው ግን ተያዩ። ቤቲ ምን ሆነሻል በሚል አስተያየት አየቻት። አቢ በዓይኗ መልስ ላለመስጠት ፊቷን ወደ ሌሎች ተመጋቢዎች አዞረችው። ሁሉም ሥጋ ሲበሉ ታዩአት። አንድ ፊት ወርሰው አንድ ጋማ ለብሰው እንደ ጥንቱ ታዩአት። ከተመጋቢዎቹ መካከል ዓይኗ በአንዱ ላይ አርፎ ቆየ። ወደ አስቀረበው ምግብ ተመለከተች። ሽሮ ወጥ ነው። ልዩ አድርጋ ልታስበው አልፈለገችም። ከዚህ ሁሉ መሃል ተነጥሎ ሽሮ የሚበላው ሥጋ ስለማይወድ አይደለም፣ ሥጋ የሚገዛ ብር ስለሌለው ነው ብላ አስባ ፈገግ አለች። ሰውየው በምላሹ ፈገግ ሲል ተመለከተችው። ወዲያው በግራ እጁ መዳፍ አፉን አፍንጫውን በፍጥነት መጥረግ ጀመረ። ፈገግ እንዳለ ዓይኑን ከዓይኗ ሳይነቅል ለመጉረስ ያድቦለቦለውን በዝግታ በጣቶቹ ሲቀንስ ተመለከተች። ስላየችው እየገመገመችው እንደሆነ ስለገመተ እየተጠነቀቀ መሆኑ ገባት። ሳታውቀው ከቅድሙ የበለጠ ፈገግ አለች። ሰውየው ባጸፋው ፈገግታውን ሲለጥጠው ስታይ ወደማታውቀው ሰው ለረጅም ጊዜ ማተኮሯ ስለገባት ወደ ጓደኛዋ ወደ ቤቲ ተመለሰች። የጓደኛዋ ሳህን ጥብስ ይዟል። አቢ ጥብሱን ስታይ ምራቋን ዋጠች። ለጥቂት ወራት ያክል ያልተሰማት አምሮት አሁን ከየት እንደመጣ ስታስብ እርግዝናዋ ትዝ አላት፣ ገረማት። ሽሮ ወጥ የሚበላው ሰውዬ በሚመለከታት ጊዜ ውስጥ ሁሉ ማርገዟን ረስታው ነበር። ወዲያው ወደ ቅድሙ አቅጣጫ ተመልሳ ዞረች። ያ ሽሯም ሰውዬ አሁንም ያያታል። አፈረች። ዓይኑ እንደ ኤክስሬይ በሆዷ ውስጥ ያለውን ያየባት መሰላት። ማፈሯን ሲያይ ያ ሽሯም ሰውዬ መሽኮርመም ጀመረ። ምራቋን እየዋጠች አምሮቷን ለመቆጣጠር የምትሞክረው ለምንድን ነው? ከዮፍታሔ ልብ ላለመራቅ መሆኑ ገባትና መሆን የለበትም አለች በልቧ። ከዚያ እጇን ወደ ጥብሱ ወርውራ እንደ ተራበ ሕፃን በሙሉ መዳፏ መዛቅ ጀመረች። 3 እንደ ጎረሰች ቀና አለችና በዙሪያዋ ያሉትን ተመለከተች። መጀመሪያ በዓይኗ የፈለገችው ሽሮ የሚበላውን ሰውዬ ነው። በግርምት ቅንድቡን ከፍ አድርጎ ያያታል። እንውጣ፣ በእናትሽ እንውጣ አለች ቤቲን ኀፍረትና ትዕግሥት የለሽነት በተቀላቀለበት ድምፅ። ጓደኛዋ አፏን ስታሞጠሙጥ ምን ሆነሻል ልትላት እየተሰናዳች መሆኑን ስታውቅ ቀድማት ካልወጣሽ የራስሽ ጉዳይ
ብላ ከሬስቶራንቱ ወጣች። ማታ ቤቷ ገብታ አለቀሰች። እምባዋ ዮፍታሔን ከዓይኗ እንደ ጉድፍ ጠርጎ አስወጣው። ሬስቶራንቱ ውስጥ የነበረውን ስሜቷን ተረጎመችው። እርግዝናዋን መርሳት ትፈልጋለች። ጥብስ መብላቷም ዮፍታሔን መርሳት እንደምትፈልግ አሳይቷታል። ተስገብግባ ትልልቅ ጉርሻ ስትውጥ ማፈሯ አሁንም በሌሎች ፊት ውብና ተወዳጅ ሆና መቀጠል እንደምትፈልግ ነግሯታል። የዮፍታሔ የሆነውን ሁሉ አጥቦ ለማስወገድ እምባ እንደማይበቃ የተረዳችው ይሄኔ ነው። እነሆ በሁለተኛው ቀን ወደዚህ ክሊኒክ መጣች። በሁለቱ ቀናት ውስጥ ያሳስባት የነበረው ያለባበስ ጉዳይ ነው። የሴት አያቷን የክት ልብስ ታስታውሳለች። ጡትን፣ ወገብን፣ ዳሌን፣ ቂጥን የሚወጥ ጉንፍ ቀሚስ። ከዓመታት በፊት ይህንን ስታስብ በጉንፍ ቀሚስ ተውጦ ላለፈው ለአያቷ ወጣትነት ሙሾ ልታወጣ ያምራት ነበር። ቡቲክ ገብታ ከሰውነቷ ጋር የሚጣበቅ ሜዲን ቻይና ሱሪ እምብርቷ ላይ የሚንጠለጠል አላባሽ ስትገዛ የጨርቆቹ ከቆዳዋ ጋር መዋሃድ የጥቂት ገላዋን ክፍሎች ሰስቶ ማሳየት በተባረከ ዘመን መኖሯን ያበስራታል። ቻይኖች የተባረኩ ሕዝቦች ናቸው። ቀለበት መንገድ ሰሩና ከጎዳና የሚሻል ሌላ ጎዳና እንዳለ አመለከቱ። ቀጥሎ ስስ ሱሪዎችንና አላባሾችን በመሸጥ ከገላ የሚሻል ገላ መኖሩን አሳዩ። ከጓደኛዋ ከቤቲ ጋር አብረው ይበላሉ፣ አብረው ይጓዛሉ። ግን ምግብንና መንገድን እንጂ ዓይንን እኩል እንደማይካፈሉ ታውቅ ነበር። አላፊ አግዳሚ ወንዶች እየተንጠራሩ ከቤቲ እየነጠሉ ሲመለከቷት የሚያቅበጠብጥ ደስታ ይሰማት ነበር። አሁን ግን ሆዷ ከድሮ መጠን እንደጨመረ ሲሰማት ገላዋን መጋረድ ፈለገች። የአያቷን ጉንፍ በተአምር ተውሳ ገላዋን ለመሸሸግ ተመኘች። ገላዋን ከወንዶች ዓይን ብቻ ሳይሆን ከጓደኛዋ ከቤቲ ለመጋረድ ተመኘች። ተመኝታም አልቀረች። ብቻዋን ወደ ክሊኒክ መጣች። 2 ወር ስለሞላው የሚፈጠር ችግር ያለ ይመስልሻል? አለቻት ነርሲቱን። የነርሷ ትከሻ እኔ እንጃ በሚል አይነት ሲሰበቅ ስላየች ፍርሃት ልቧን ወጋው። አሁን የምትጨነቀው በማስወረዷ ስለምትፈጽመው ኃጢአት እንዳልሆነ ገባት። አያቷ እንደነገረቻት መለኮት ከዛፎች ተነስቶ ወደ 7ኛው ሰማይ ርቋል። እታች ምድር ላይ ያደረገችው ያለውን አያይም። ርቀቱ የግልግል ስሜት ፈጠረላት፣ ሁሉንም አቀለለላት። በሆዷ ውስጥ ያለው ከሽንት የላቀው ዋጋ እንደሌለው አድርጋ እንድታምን አደፋፈራት። ወዲያው ግን ልሞት እችል ይሆን ብላ ራሷን ጠየቀች። ብቻዋን መሆኗን ስታውቅ በዙሪያዋ ያለው የብርሃን መጠን ሲቀንስ ተመለከተች። የሞት ሞት ማለት የምንወዳቸው ሰዎች በሌሉበት መሞት ነው። ማረኝ ብላ አንሾካሾከች። ሹክሹክታዋን እንዲሰማት ፈጣሪ ከ7ኛው ሰማይ ወደ ዛፎች፣ ከዛፎች ከጥቂት ደቂቃ በኋላ ወደምትተኛበት አልጋ እንዲቀርብ ተመኘች።